በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅዱስ መስቀሉ ቤተክርስቲያኑ ያከበራቸው ቅዱሳን ሁሉ የተመሰገነ ይሁኑ። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን ከበዓሉ በረከት ጸጋ ያካፍለን። መዝሙር 150 ከቁጥር የወጣ ቁጥር 1 እስከ መጨረሻው። ከወንድሞቼ ይልቅ እኔ ትንሽ ነበርኩ፣ በአባቴም ቤት ወጣት ነበርኩ። የአባቴንም በጎች እጠብቅ ነበር። እጆቼ መሰንቆ ይመቱ ነበር፣ ጣቶቼም በገናን ይደረድሩ ነበር። ለጌታዬ ማን ነገረው? እርሱ እግዚአብሔር እርሱ ሰማኝ። እርሱ መልአኩን ልኮ አዳነኝ። የአባቴም በጎች ከመጠበቅበት ወሰደኝ፣ የተቀደሰ ቅባትን ቀባኝ። ወንድሞቼ ግን ያማሩና ያደጉ ነበሩ፣ እግዚአብሔር ግን በእነርሱ ደስ አላለውም። ልዩ ወገንን ልገጥመው ወጣው፣ በረከሱ ጣዖቶችም ረገመኝ። እኔም ከወንዝ 3 ድንጋዮችን አነሳው፣ ግንባሩንም በወንጭፍ መታሁት። ያን ጊዜም በእግዚአብሔር ኃይል ወደቀም። በላዩ የነበረውንም ሰይፍ ወሰድኩ፣ የጎልያድንም ቸብቸቦ ቆረጥኩ። ከእስራኤል ልጆችም ስድብን አራኩ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስለ ቅዱስ ቃሉ የቅዱስ ዳዊት ፈጣሪ ቸሩ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። ርዕስ እሺ፣ እግዚአብሔር የተመሰገነ ይሁን። ያሰብኩት ርዕስ ቀርቶ ሌላ ሲመጣ ጊዜ ገርሞኝ ነው። እንግዲህ ሰው እንደወደደ አድርምና እንግዲህ አሁን በመጣው ርዕስ እንማር። ወኢሰምረ ቦሙ እግዚአብሔር በሚለው መጀመሪያ ሌላ ነበረ ርዕሱ ለሁሉም። ሁለቱም በአጋጣሚ ከአንድ ንባብ ውስጥ ነው ያለው። እሱን እግዚአብሔር በኋላ የሚነግረን ነገር እንደ ቸርነቱ እንወስዳለን። አስቀድሜ 2 የቅዱስ ዳዊት፣ የቅዱስ ማቴዎስ ወንጌላዊ፣ የቅዱስ ድሜጥሮስ፣ የቅዱስ ሚካኤል ሌሎችም ቅዱሳን በዓል ነው። እናታችን ቅድስት አፎሚያ የቅድስት ልዕልተ ወይንም ጭምር ማለት ነው። 2-3 መልእክቶችን ልንገራችሁ። አሁን ርዕሱ እንደነ የመረጥነው ርዕስ ወኢሰምረ ቦሙ እግዚአብሔር፣ እግዚአብሔር ግን በእነርሱ ደስ አላለውም የሚለው ለርዕሱ መግቢያ እንዲሆናችሁ። አሁን ቃል ሲነገር ልስማ ሲባል እዚህ ብዙ ሰው አለ፣ ምናልባት 100 ሰው እንደዛ ሊገመት የሚችል የሚሰማ ጭብጨባ ግን የ4-5 ሰው ብቻ ነው። ወኢሰምረ ቦሙ እግዚአብሔር እና ብዙ ጊዜ አይታችሁ ከሆነ በቤተ ክርስቲያን የሚቀድሰው ብዙ ነው፣ እግዚአብሔር ቅዳሴው የሚቀበል ግን የጥቂቶችን ብቻ ነው። የሚጸልየው ብዙ ነው፣ የሚሰማው ግን ጥቂቱ ብቻ ነው። ምክንያቱም አብዛኛው ሰው በግዴለሽነት ስለሚያደርገው እና ብዙ ሰው እኮ ሲያጨበጭብ ይታያል አይደል? ድምፁ ግን አይሰማም። ለዛ ነው ልመናችን የማይሰማው እና የጸሎታችን ምልክት ይመስለኛል ይሄ። በተለይ በግል የምንጸልየው ጸሎት ምልክቱ ይሄ ነው። እጃችን እንደሚያጨበጭብ ሰው ይንቀሳቀሳል። በክርስትና ውስጥ ካህኑም እንደ ካህን፣ ዲያቆኑም እንደ ዲያቆን፣ አገልጋዩም እንደ ሁሉም ሰው እዛ እንቅስቃሴ ውስጥ እንዳለ ታያላችሁ። በእግዚአብሔር ፊት ግን ዋጋ ያለው የሚሰማ የሚታይ ነገር የለውም እና እየገረመኝ ነበር። ከኔ ጀምሮ እጃችንን እናንቀሳቅሰዋለን ግን አያጨበጭብም። ግን የሚያጨበጭብ ነው የሚመስለው። በትክክል የሚያጨበጭቡ ጥቂት ሰዎች ናቸው። ይህንን የፈጠረው ምንድን ነው ቢባል ለማጨብጨብ መቼም እጁ ላይ ቁስል ያለበት ሰው ካልሆነ በቀር ሌላ የሚቸግር የለም አይደል? እሱን ማስታወስ ይገባል። አንደኛው መልእክት እሱ ነው። ሁለተኛው ብዙዎቻችሁ ጸሎት እንዲደረግላችሁ ትፈልጋላችሁ። በጸሎት አስቡን ትላላችሁ። እናንተ የማትተጉ ከሆነ የማንም ጸሎት አባ አንጦንስ አንድ ሰው ሄዶ አላቸው አይደል? አባቴ እባክዎ ይጸልዩልኝ አላቸው። አንድ ረድ ሄዶ ልጄ አንተ ራስህ ጸልይ፣ አንተ ካልጸልይክ የኔ ጸሎት ምንም አያደርግልህ። ስለዚህ አንድን ሰው ጸልዩ የምትሉት እናንተ ራሳችሁ እየተጋችሁ መሆን አለበት። የኔን ያልኩበት ምክንያት ብዙ ጊዜ ለጸሎት ታገልኩ ግን ተስፋ መቁረጥ ተሰማኝ ሲል አንድ ሰው ሰማሁትና አንድ ሰው ጸሎት አድርጌ ተስፋ መቁረጥ ተሰማኝ ማለቱ ለጸሎቴ መልስ አላገኘሁም እያለ ነው አይደል? እንዴት ዋላችሁ? እግዚአብሔር የሚሰጠን የምንሻውን ነው ወይስ የሚያሻንን ነው? ስለዚህ ጸሎታችን መልስ የለውም ማለት እብደት ነው።
ሁላችንም እንላለን እኮ በጣም በተለይ ፈተና በዛብን በምንልበት ሰሞን ላይ እግዚአብሔር እኛ የጠየቅነውን ነገር መጀመሪያ ያድርገው እኮ አናውቅም። የሚታይ ነገር ስለምንጠይቅ ነው። ብዙ ጊዜ ከሚታየው ጀርባ ያደረገልን የማይታየው ብዙ ነገር ስለማናውቅ ነውና ሁሉ ጊዜ የምንጸልየው ጸሎት እኛ በመንፈልገው ልክ እንዲመለስ አንጠብቅ። እሱን ልብ ማለት ጥሩ ነው። ሶስተኛው ግን እዚህ ምህላ ውስጥ ከዚህ በፊት ነግራችሁ ነበር። ዝም ልል ነበር ግን እየሰፋ ሄደ ነገሩ። ምህላ እየተደረገ የግል ጸሎት መሃል ላይ የምትጸልዩ ሰዎች በቃላችሁ ተው ብያለሁ እኮ እዚህ በፊት። መጀመሪያ አንድ ሰው ነው የጀመረው፣ 2 3 4 አሁን ቁጥሩ እየጨመረ ሄደ። በተለይ በወንዶች ምናላትን የማረጋውን ነገር አይታችሁ ከሆነ እሱ ሌላ ጉዳይ ነው። ልክ ቅዳሴ ላይ አይታችሁ ከሆነ ዲያቆኑም ሲጮህ አብረው ቄሱም ሲጮህ አብረው የሚጮሁ ምናን አሉ አይደል? እንደዛ እኮ ዲያቆኑ ተንሱ ሲል አብረው ተንሱ፣ አሃዱ ሲል ሁሉ አብረው አሃዱ የሚሉ ሰዎች አሉ። እነዚህ ሰዎች ምን ይባላሉ? እኔ በጥሩ አማርኛ ቅል ልትሏቸው ትችላላችሁ፣ ግን ጅል ነው የሚባሉት። ማይንድ አቅምሻልም ይባላል። ሰው እኮ መጠኑ መጀመሪያ ደረጃ አቻ የሆነ ሰው ሲጮህ ነው እንጂ አብረህ መጮህ የበላይ ሲጮህማ ማዳመጥ ነው ያለብህ። እና ትልቁ ስህተት አንደኛ ነገር በማህበር ጸሎት መካከል የግል ጸሎት የለም። የመጀመሪያው ስህተት። ምክንያቱም በማህበር ጸሎት መካከል የግሉን ነገር የሚያደርሰው ከማህበር ጸሎቱ የኔ ይበልጣል ማለቱና ማህበር ጸሎቱን መናቁ ስለሆነ እያለ እንደሌለ ሁለት ነገር ነው የሚያጠያ። የግል ጸሎቱም ማይረባው የማህበር ጸሎቱም ማይረባው። እና ይሄን ነገር ተው። ባለፈው ነግሬያቸዋለሁ። መቼስ ካህኑ ለምሳሌ ቅድም ምስባክ እየተባለ ከንፈራቸው ይንቀሳቀሳል አይደል? ያንን እኛ ማለት እንችላለን? ተዘከርካይ በግዚዮን እንችላለን? አንችልም። የሳቸው ነው አይደለም? አለቀ። በቅንነት አድርጋችሁት እንደሆነ አውቃለሁ። አንዱ ሲያደርገው አንዱ ሲከተል ምህላ እኮ ቅብብሎ ነው የተሰራ ልባችን እንዳይፈስ ነው እንጂ ሁሉም ዘርኛን ነው የሚመለከተው እኮ። እኛ መሐረና አብ ስንል በዚያኛው ያለው ሐሌታ እኮ እኛን የሚመለከተናል። ግን ልብ ስለሚያደክም አቅም ስለሌለን እኮ ነው ቅብብል ይሆን እንጂ እኮ ተፈጥሮ እኮ ሲሰራ መጀመሪያ ቅዱስ ያሬድ ሲጀምረው ኋላ አባ ጊዮርጊስ አቃንተው ሲሰሩት ዳርት ሊቃውንት ደግሞ የተጓደለውን ሞልተው ሲያስቀምጡት ስሪቱ ሁሉም የቤተክርስቲያን ጸሎት ካህን ዲያቆን ይበል ዲያቆን ከሚለው ውጪ ያለው በአጠቃላይ የጋራችን ነው። ቅብብሎሽ የመጣው እረፍት ትንሽ እንድናገኝ ነው። ግን ደግሞ ጸሎቱ እንዳይቀርብ ለምሳሌ መሐረና አብ ብዬ ስለኔ ከጎን ያለው ሃሌሉያ ሲል ካላዳመጥኩት የዚያ በረከት የለኝም። ምክንያቱም መጮህ ነበረብኝ። ግን ቤተክርስቲያን አበው በምን ሰሩልን? ግማሹን እንድንጮህ ግማሹን ምን እንድንለው እንድንሰማው እንድናዳምጠው እና አታድርጉ። ባለፈው ነግሬያችኋለሁ። አንተ ለምንድን ነው የምታደርግ? እሱ የማህበር ጸሎቱ አካል ነው። ሁሉ ሰው ሊያደርሰው የሚችል ነገር አይደለም። ማደርሰው ነገር ምን እንደሆነ አታውቁም። ደግሞ ሁሉ ሰዓት ላይ አይደለም የሚደረሰው። ምህላዋ 9 አንቀጽ አለች ማለት ላይ የምትደረስ። እሷን ወደፊት ለምትተኩ ሰዎች ላስጠና እችላለሁ በጊዜው። እና ያ የምህላው አካል ነው እንጂ የግል ጸሎት አይደለም። ያ ምህላው ላይ መጉደል መቅረት የሌለበት ግን ሁሉ ሰው በጋራ ሊለው የማይችለው ስለሆነ ነው። ስለዚህ አታድርጉ። እንደዚያ ስህተት ነው። ግን በቅንነት ስላደረጋችሁት ለነቅፋችሁ አይደለም። ግን ከዛሬ ጀምሮ አታድርጉት። እንደዚህ አይደረግም። ደግሞ ከሱ በላይ በጣም የከበረ ነገር ነው ታውቃላችሁ። እንደ ሰው እንደዚህ ያለ ነገር ሲያደርግ እንደው በለወሳስ አይልም እንዴ? ይሰማል እኮ ከሁለት ከሶስት ወንበር ሁሉ ሲል ምን እንደሚል እኮ ይሰማል ከጆሮ። የሚገርመው ነገር እዚሁኝ ይሰማኛል። ለምን ተረብሻላችሁ? ሰው ለምን ታውቃላችሁ? እና የግል ጸሎት ካለ ከውጭ ጨርሰ መምጣት ነው እኮ። እና እሱን ነገር እኔ በቀደም ትምህርት በሌለበት ሰዓት ተነስቼ ልናገር ነበር። ኋላ አይ እስቲ ጉባኤ ላይ ይደርሳል ሁሉ ነገር በየዕለት ተነግሮ አይሆንም ብዬ ነው። እግዚአብሔር አምላካችን በቸርነቱ ማስተዋሉን ይስጠን። አሜን። እሱን እናድርግ። በተረፈው ዛሬ የቅዱስ ሚካኤል ከቅዱስ ዳዊት ጋር፣ የቅዱስ ሚካኤል ከቅዱስ ማቴዎስ ጋር፣ የቅዱስ ሚካኤል ከቅዱስ ድሜጥሮስ ጋር ከሁሉም ጋር በዓል አለው። ቅዱስ ሚካኤል በየወሩ እንደ ዓመት በዓል ነው የሚከበርለት። በየወሩ ስራ የሰራባቸው በዓላት ስለሆኑ ማለት ነው። ዛሬ ቅዱስ ዳዊትን ወዲህ እንዲቀባ ያደረገበት፣ ወዲህ ጎልያድን ድል እንዲነሳ ያደረገበት ቀን ነው። ቀደም ሲል ያነበብነው ውጹ እምሕልቁ ይላል። ከቁጥር የወጣ ከ150 ያልተቆጠረ። ምን ነው ከ150 ያልተቆጠረ ብለው ቢሉ ቅዱስ ዳዊት ይችን መዝሙር መጀመሪያ ተናግሯታል። መጀመሪያ የዳዊት መዝሙር
መጀመሪያው ይችናት መጀመሪያ የተጻፈችለት የመጀመሪያ ምስጋናው የቅዱስ ዳዊት ይችናት የመጨረሻው የቅዱስ ዳዊት የተጻፈችለት መዝሙር 71 ናት ዚሆኩነኔከ ከማረፉ በፊት ቅዱስ ሰሎሞንን አስቀምጦ የተናገራት እነዚህ ናቸው የመጀመሪያ ከዚያ ውጪ ሌላውሳ እንዴት ነው ብትሉ በየጊዜው የተደረሰ ሊቃውንት መስመር ሰጥተውት ቦታ ሰጥተውታል ለሁሉም ቅዱስ ዳዊት አጭር ታሪክ ለመንገር አባቱ እሴይ አያቱ ኢዮቤድ ቅድመ አያቱ ቦዔዝ እንዲያ ያላችሁ ብትቆጥሩ ከአብርሃም ከይስሐቅ ከያዕቆብ ይደርሳል እስራኤላውያን ቅዱስ ጳውሎስ በግብረ ሐዋርያት ምዕራፍ 13 እንደነገረን ከግብጽ ባርነት በቅዱስ ሙሴና በኢያሱ ወጥተው ምድረ ርስት ከገቡ በኋላ 450 ዘመን መሳፍንት ገዟቸው እግዚአብሔር ንጉስ ያንግስልን ብለው በአመፀኛነት ጠየቁ ሳኦልን አነገሰ ሳኦል ንግሶ እግዚአብሔርን በደለ በዚያ ወራት እሴይ የሚባል ደግ ሰው ነበር ይሄ እሴይ 8 ወንድ ልጆችን ወልዶ ነበር ልጆቹን የሚያሳድገው በርስቱ በቤተልሔም ነው የነገደ ይሁዳ ርስቱ እዚያ ስለሆነ እዚያው ነው ያለ ሳኦል በድሎ ከእግዚአብሔር በመጣላቱ ምክንያት ሳሙኤል ጧት ማታ ያለቅስ ነበር ሳኦል በደለኛ ነው ግን አባቶቻችን እንደሚለው መነኩሴ ላጭቶ ላመነኮሰው ካህን ነቢይ ወይ ጳጳስ ቀብቶ ላነገሰው ማዘን ይገባል እና ሲያለቅስ እስከማይዜኑ ትላው ለሳኦል እስከመቼ ነው ለሳኦል የምታለቅስለት ስማአነ መነንከው ወገደፍክው እኔ ንቄዋለሁ ትቼዋለሁ የኔ ወዳጅ አይደለም ብለዋለሁ ጌታዬ አንተ መነንከው ትላለህ እሱ አለው ይላል እንደምን ይሆናል አለ አንተ የሚያስለቅስ ስለ ሳኦል ነው ወይ ስለማን ነው አለው አይ ጌታዬ እኔም ማማለቅስ ስለ እስራኤል ነው ምክንያቱም እረኛ እንደሌለው መንጋ መሆናቸው ነው ለእስራኤልማ ካዘንክ የጎደለውን በሳኦል ለሙሴ ሰጠሁትን በሳኦል ያጎደልከውን ቀርነቀቡን ሙላውና ወደ ቤተልሔም ሂድ ከእሴይ ልጆች እኔ ማሳየን ቀብተህ አንግሰው ያ የምታገኘው ኋላ በግብረ ሐዋርያት ምዕራፍ 13 ላይ እንደተጠቀሰው ቀደም ምህላ ላይ እንዳልነው የእግዚአብሔር በእንተ ዳዊትን ለለ ረከብክው ለዳዊት ገብሬ ብሎ ቀጥሎ ምንድነው የሚለው ብእሲ ምመን ምን አይነት ሰው እንዴት ዋላችሁ ብእሲ ምመን ምን ሰው ታማኝ ሰው ወይም ብእሲ ምመን ዘከመልቤ እንደ ልቤ የሆነ የልቤን የሚያውቅ ታማኝ ሰው ወዘይገብር ሁሉ ፈቃዴን ሁሉ ያለ ማመንታት የሚፈጽምልኝ አለና ሄዳለው አይ ጌታዬ በንጉስ ላይ ንጉስ ባነግስ ሳኦል ከላይ አንገቴን ከታች ባቴን ይቆርጠኝ የለ እንደምን ነው አለ ጌታ ማዳን ሲቻለው ምን አለው ሁለት ላምን ልተሄድና ለቤተልሔም ሰዎች መስዋዕት ልሰዋላችሁ ነው በላቸው አንዱን ለነሱ ስጣቸው አንዱን ከእሴይ ጋር ሰዋለው ሄደ ነብይ ሲመጣ ዳህይነኑ ሰላምኑ መጻአትከ ነብይ የእግዚአብሔር ነብይ አመጣጥ ሄደና ነው አሉት ለምን ነብይ እግዚአብሔር አንድም ለበረከት አንድም ለመቅሰፍት ነው እንጂ በባዶ ሜዳ አይመጣም አይደና ነው ችግር የለውም ለቤተልሔም ሰዎች መስዋዕት ሰዋላቸው ብሎኛል አላቸው ከኔ ቤት አሉ ሳሙኤል ቅዱስ ነውና አየለም እናንተን ሰው ተሰብስባችሁ እኔ አንዱን ይዤ ከእሴይ ቤት ሰዋለሁ አለ እሴይን ጠራውና በል ተቀደስ 3 ቀን ንጹህ ሁኑ በሶስተኛው ቀን አምጣልኝ አለው በዚህ ችለት 7 ልጆቹን ነድቶ ይዞ መጣ መጀመሪያ ኤልያብን አመጣው ዛሬ ቅዳሴው ጎርጎርዮስ ዘኑሲስ ነው አይደል መጽሐፍ ያዘዘው በየደብሩ የተለያየ ነው የቀደሰ አንዳንዱ ያዕቆብ ዘስሩግ ሚካኤሎች ጎሳ ቅዳሴ ማርያም አዚስ ያስቀደሳል ማን ተቀደሰ አብየ ጊዜ ሲገቡ አደራ ብያቸዋለሁ ጎርጎርዮስ ዘኑሲስ ነው ብያለሁኝ አንደኛ ረጅም አይደለም ጎርጎርዮስ ዘኑሲስ ማለት ዮሳይና የሚቀደሰው ማለት ነው ለምን ምትሉ ሐዳፊ ነፍሱን አስተውሉት ኦ ዘፈተውከ የዛሬዋን ምስጢር ያዘ ቅዳሴ ኦ ዘፈተውከ ስነላህዩ ለዳዊት እመልከ አገጹ ለኤልያብ ወልደ ኢያቡሳዊት ኦ ዘለከ አፍቅሮተ ሰብ እንዛ አምላክ አንተ ያላትን ምስጢር ፍለጋ ነው ኢያቡሳዊት ከሆነች ሴት እሴይ ከወለደው ከኤልያብ ይልቅ የዳዊትን መልክ
መልካ አፋአዊ መልኩን ውሳጣዊ መልኩን የወደድክ ብሎ ይችን ምስጢር ከቅዳሴ ሁሉም ያነሳ እንጂ በየቅዳሴው ዳዊትን ማያነሳ የለም። ሰለስቱ ምዕት ላይ ስሙ አለ። ቅዳሴ ማርያም ላይ መሰንቆ ለዳዊት ይላል ያወሳዋል በብዙ ጎዳና። ግን የዕለቱን ምስጢር የተሸከመ እሱ ነው እና ለሁሉም ቅዳሴ የሚመርጥ ምስባክ የሚመርጥ እንግዲህ ሰው በየደብሩ አለ አይደለም። እንግዲህ መምህራን አዘው ከሆነ ጥሩ ነው። ግን በገዛ ስልጣን ያልታዘዘውን አንስቶ ማድረግ ምን ቃል እግዚአብሔር ቢሆን መቼም ይቸግራል። ሁሉም ቅዳሴ እግዚአብሔር ነው። ለሁሉም ኤልያብን አይቶ በጣም ቁመቱ ሎጋ መልኩ ያማረ አፍንጫው ስልክክ ያለ አካሉ ፍርጥም ያለ እንዲያው ሁሉ ነገር የተሟላለት ነው በሰው አይን ሲያዩት። ትልቁ ችግር ነው እንደምታውቁት። ወይ ሰምረ ቦሙ እግዚአብሔር ግን በእነሱ ምን አላለውም። እግዚአብሔር በኤልያብ ደስ አይለውም። ለአይነስ አስባችሁታል? ለናዋላችሁ አፋዊ ነገር እንኳንኛ ተርታዎቹን ነብዩን እንዴት አድርጎ አይኑን እንደሳበው ቅዱሱን ሰው እንኳን ለዛ ነው እግዚአብሔርን ፈቃድ ለማወቅ በጣም ጥንቃቄ ይጠይቃል። እገሌ ሊቅ ነው፣ እገሌ እንዲህ ነው፣ እገሌ እንዲህ ነው። በሰው ፍርድ አይሆንም። ምንድነው ያለው? እስመ በከመይር ኢሰብ ይሬ እግዚአብሔር ሚካኤል እኮ ነው። አንተ ነብዩ ሰው እንደሚያይ እግዚአብሔር አይ ሰብሰ ገጽ ይሬ ሰው ምን ያህል ፊትን ያህል እግዚአብሔርስ ልብ ይሬ። እግዚአብሔር ግን ምንን ይመረምራል? አዎ ይሃረዮ እግዚአብሔር አለው ለእሴ። ይሄን ኤልያብን አልመረጠውም አሳልፈው አለ። ሁለተኛው አሚናዳብ መጣ አየው። ለዝኒ ይሃረዮ ይለዋል ሚካኤል። እለፍ አለመመረጡን የሚያውቁት በምንድነው? ቀርነቀቡ ድርግም ብሎ ተዘግቶ ጸጥ እና ተከፈቱ ይሉ። ዛሬ እኮ እንደዛ ቢሆን እንደኔ የሚገርም አይሆነቴን ነው። ሰሞኑን ይታሰር እያሉ ብዙ ነገር እያሉኝ ስለሆነ መቼም አይታል ነው። ያው ጳጳስ ተሳደባል አልናገርም እዚህ በኋላ መድኃኒዓለም ይርዳል። ስራቱ አይደለም ችግሩ፣ የአባቶቻችን ጎሮሮ ነው ችግሩ። ያሳዝናል። በነገራችሁ ላይ አንዳንዴ አንድ ማህበር ሄዶ ስራ ብሎ ገሌን ሰሩት ብሎ ስሞታ መጀመሪያ እኮ በአባቶቻችን ሰው ንቆመተውም እኮ አለ። በነገራችሁ ላይ ንቆመተውም እኮ አንድ ነገር ነው አይደል? እና ለዛ ነው ለሁሉም ቀርነቅቡ ስል አይጣል አይደል? አይ አስተማሪ መሆን አንተ ቸሩ መድኃኒዓለም ምስጢሩ ስቦዛ ነው የሚጎታችሁ። ምክንያቱም ምን ተመኘው በቃ ማለት ሹመት ሲሰጥ ቀርነቅቡ እንደ ድሮ ቢሆን መንፈስ ቅዱስ ያልመረጠው ሲሆን ባይከፈት ሰላም ነበር። ለዛ ግን መንፈስ ቅዱስ ከኛ ጋር ቢሆን ነበር። ምክንያቱም ሳሙኤል መንፈስ ቅዱስ ከእርሱ ጋር ስላለ አይከፈትም። ግን እኮ ቀርነቅቡ አለመከፈት ይችላል። ሚካኤል ከጎኑ ታው ለዝኒ ይሃረዮ እለፍ አልመረጠም ይላል። እለፍ የለም እለፍ እንዲህ ያደረገ ነሱባ ሌሎቹም ሰባቱ በሙሉ አለፉ። እሺይ እሉኑ ዳይሙ ደቂቅከ ሌላ ልጅ የለም እነዚህ ብቻ ናቸው። ለዚህ ቁም ነገር አይበቃም ብዬ ነው እንጂ በግ ጠባቂ አንድ ኩታራ አለኝ 12 ዓመት ብሏል። እሱ ሳይመጣ ምግብ አልቀምስም ቶሎ በላምጣው ለማስፈተን ሄደው ጠሩት። አረ ዳዊት ትፈልጋለህ? ወዴት? አረ ነብይ እግዚአብሔር ይፈልጋል። ለምን ፈልጎኝ? አረ እንግዲህ ናስቲ ገና ከርቀት ሲመጣ ያልከፍቶ ሲያስቸግር የነበረው ገና ከእጁ ላይ ከነብዩ እጅ እንዳለ በራሱ ጊዜ ቦክ ብሎ ተከፈተ። ፈላ ተፍለቀለቀ። ሚካኤል ምን አለው? ዝንቱ ይሄይቶሙ ይሄ ይበልጣቸዋል። ይሄን ቀባው እግዚአብሔር የወደደው ይሄንን ነው አለው። ዳዊት ሕፃን ቢሆንም ቁመቱም ልከኛ እንደ ኤልያብ በጣም ያልረዘመ በጣም ያላጠረ መልኩም ልከኛ ጉንጩ እንዲያለ መልኩ እንዲያለ ጥሎ መጽሐፍ ይገልጠዋል የቅዱስ ዳዊትን። ይሄን ቀባው አለው። ሲቀባው በማን መካከል ላይ ቀባው? በወንድሞቹ መካከል። አባቶቻችን ምን ይላሉ? በወንድሞቹ መካከል ለምን ቀባው ብሎ አንድ ምስጢር እንዲጠበቅ። ምክንያቱም ምስጢሩ ከወጣ አደጋ ስለሚያመጣ ነገሰ መባሉ አንድ። ሁለተኛ ነገር ተንከባክበው እንዲያሳድጉት ገና 12 ዓመቱ ነውና ለንጉስ እንደሚገባ ወንድሞቹ እንዲንከባከቡ። ሶስተኛ ነገር መከራ አጽንተውበት ከመንገሱ በፊት በኋላ መከራ እንዳያጸናባቸው። በእነዚህ ምክንያቶች በወንድሞቹ መካከል ተቀባ ቅዱስ ዳዊት። በዚያን ጊዜ ከዚያም በፊት ሀብተ መንፈስ ቅዱስ ነበረው ታውቃላችሁ። በኋላም ይናገረዋል ከጎልያድ ጋር በተያዘ ሲመጣ። ያን ጊዜ ግን 7 ሀብታት ይሄ ቅባ መንፈስ ቅዱስ ይሄ ቀርነቅብ
በእርሱ ራስ ላይ ሲፈስ በነገራችሁ ላይ ደህና ዋላችሁ ሰው ክህነትን መንግስትን ያገኛል አይደል ማንኛውም ሰው ከተቀባ ቅባ ክህነት ከተቀባ ካህን ይሆናል አይደል ቅባ መንግስት ከተቀባ ንጉስ ይሆናል የመንፈስ ቅዱስን ሀብት ግን በሚገባ ከተቀባው ብቻ ነው የሚያገኝ ለምሳሌ እኔ ዲቁና ስቀበል ስርዓት ተደርሶልኝ ነው አይደለም አንድ ሰው ዲያቆን ሲሆን የሚያገኘውን የመንፈስ ቅዱስ ሀብት አግኝቻለሁ ወይ ነው ጥያቄ ክህነትማ ተቀብለናል ብዙዎቻችን ስኖ ጥያቄው ሰባት ሀብታት እግዚአብሔር ለአዳም ከሰጠው ሰባት ሀብታት አራቱ ተመሳሳይ ሶስቱ ለየት ያሉ ሆኖ ሰባት ሀብታት ተሰጡት አይደል በዚያ ቅቡ ምን ሆነው ቅባ ክህነት አይደል ቅባ መንግስት አይደል ቅባ ትንቢት እየተባለ ሀብት የሚለውን በቅብ ቀይረን ማለት ነው ሶስቱ እነዚህ ናቸው ዋናዎቹ አይደል ቅዱስ ዳዊት ተቀብቶ ምን ሆነ ንጉስ ተቀብቶ ምን ሆነ ካህን ሀብተ ክህነት ተቀብቶ ምን ሆነ ነብይ ሀብተ ትንቢት ቀሪዎቹ አራቱ ምንድናቸው ሀብተ ኃይል አለ አይደል ድል የመንሳት ቅባ ኃይል እንለዋለን አምስተኛ ምንድነው ከኃይል ቀጥሎ ያለው እንጂ መዊ ድል የመንሳት ኃይል ጉልበት ነው አይደል መንፈሳዊም ስጋዊም አለው እሱ ቀጥሎ ሀብተ መዊ ነው አይደል አምስተኛው ድል የመንሳት ቅባ መዊ የሚባለው ስድስተኛው ሀብተ በገና ነው አይደል ሀብተ ስብሐት ይባላል የምስጋና ሀብት አሁን የምስጋና ሀብት ሲባል አስቡት እስከይም ይሁን ጭንቆ ነው እና ለእናንተ ነው እዚህ ላላችሁ ስለምን ለምሳሌ አንድ ሰው 14 ቅዳሴ ስለተማረ ምስጋና ያውቃል ማለት ነው አቋቋም ድጓ ስላወቀ ምስጋና ያውቃል ማለት ነው ነናዋላችሁ ምስጋና ማወቅ ማለት ወይም አመስጋኝ ተብሎ የስብሐት እግዚአብሔር ሀብት አለው የሚያሰኘው እነዚህን ሁሉ ማወቁ ነው ማወቁ ጥሩ ነው ብቻውን ግን ሀብት አይሆንም በእግዚአብሔር ተዋጋ ያሰጠው ሀብት መሆን አለበት ሀብተ ስብሐት ሀብተ በገና እንጨቱን ጠርቦ ቁርበቱን ጎልቦ ጣትን ከበገና በገናን ከልቡና ልቡናን ከአይምሮ አይምሮን ከምስጢር አስማምቶ መደርደር ይባላል እሱ አይደለም ሀብት ሰባተኛ የመጨረሻው ምንድነው ሀብተ ፈውስ በምስጋና ደውያንን የመፈወስ ሀብተ ፈውስ እዚህ ላይ አንድ የሚያስቀይም ነገር ልናገር ይሄን የሚሰማው ሰው የሚያስቀይም ዝም ብዬ መተው ስለማልፈልግ አንዳንድ ነገር ምን ጊዜም ጸላይ ሰናት ወደ መንፈሳዊ ነገሮች ስጋዊ ነገር የሚያስገባ በበጎ አመካኝቶ ነው አሁን ማይሌተ ጽጌ ቅርብ ጊዜ ማይሌተ ጽጌ ላይ አንድ ነገር ታያላችሁ አይደል አበባ እንደናዋላችሁ በነገራችሁ ላይ ለ650 ዓመት ማይሌተ ጽጌ ኖሯል ለ650 ዓመት ሲኖር አባቶቻችን አበባ አጥተው ነው ማይሌት አበባ እስካሁን ያላስገቡ እንዴት ዋላችሁ ለአባቶቻችን ያልገለጠውን ምስጢር መንፈስ ቅዱስ ለኔና ለናንተ ለርኩሳኑ ገልጦልን አበባ ማይሌት ይዘን ይገባል በነገራችሁ ላይ ቤተክርስቲያን ውስጥ የሚገባና የማይገባ ነገር መለየት እንኳን አቅቶናል አይደል በዘካርያስ አታመካኙ ዘካርያስ ስዕል ቤት ላይ ነው ለበቤታችን አበባ ጎንጎን ያደርግላት ነበር እሱ ደግሞ ኤክሴፕሽናል የሆነ ነገር ነው አንዳንዴ ለምሳሌ የማይጠቀሱ ነገሮች አሉ ነገ ቅዱስ ዮሐንስ አፈወርቅ ነው አይደል እንዴት ዋላችሁ ቅዱስ ዮሐንስ አፈወርቅ እጅ የነሳት ራቁቷን የሰቀሏት ሴት ቤተክርስቲያን መጣ ተጎዳች ወይስ ተጠቀመች አይደለም አመጣጧ ግን ስርዓት ነው አይደለም አሁን እቺ ሰው በጣም እናመሰግናታለን አይደል ስለመቤታችን ፍቅር ስላደረገችው ያንን ነገር ቅዱስ ዮሐንስ አፈወርቅ ያደረገው ነገር አለ አይደል በጣም ተከበረ ተመሰገነበት አይደል ግን ሌሎች ካህናት እንዲያደርጉት የሚመከር ነገር ነው እንዴት ዋላችሁ ስርዓት ነው አድርጉ ተብለው ቅዱስ ዮሐንስን ፍቅር የመቤታችን ፍቅር አገብሩት ነው ያደረገው እኛ እናደርገው ማለት ነው አይደለም እና የሚገርማችሁ ነገር በጎ ስርዓት አንድ ብሎ ከአንድ ቤተክርስቲያን ብትጀምሩት አይወጣም በአንድ ጊዜ ያዳርሰው አይደል ትናንት ነው በቀደም ስገባ ይሄ በተበጥ ያባው ተገነጣጥሎ ምናም ብሎ በመቅደሱ በር ላይ ያየው እኔ በነገራችን ለምን መሰለች ነገም ያመጣውን ጉዳት ስለምናቅ ነው መጀመሪያ ነገር ቤተክርስቲያን ውስጥ የሚገባና የማይገባውን ነገር ላይ ታውቃላችሁ በገና ቤተክርስቲያን ውስጥ እንደማይገባ መሰንቆ አይገባም በገና መንፈሳዊ ዜማ መሳሪያ ነው አይደለም ንገሩኝ ግን ቦታው ስላልሆነ መቅደስ አይገባም መሰንቆ አይገባም ዋሽንት አይገባም ከበርና ጽናጽልን ለማስገባት ብዙ ክርክር ተደርጎ ነው የገባ በቀላል የገባ እንዳይመስላችሁ ብዙ ታሪክ አያውቅም ታሪክ አያስተውልም
እናስተውል። ተውትና ሌላውን ነገር አሁን ብዙ ሰው የሚያስበው በነገራችሁ ላይ እመቤታችን ድንግል ማርያም አበባ ናት እንዴ? ሰው እኮ ናት። ደህና ዋላችሁ? እመቤታችን አበባ ናት? ሰው ናት እኮ። ምሳሌ ነው እኮ። በነገራችሁ ላይ የጌታችን ምሳሌ ምንድነው? በግ ነው አይደል? ታዲያ ለምን በጉን ይዘን አንገባም? ማህሌቱ መካከል አቁመን ጌታን በበግ በሚመስለው ቀለም ላይ ስንደርስ ለምሳሌ የተነገረ ነገር ሁሉ ቤተ መቅደስ ይገባል? ኧረ በሞቴ እኔ ዋና መጀመሪያ ልለው የፈለኩት ነገር ምን ነበረ? ድሮ አበባ በነፃ በሚገኝበት ጊዜ አባቶቻችን ያላደረጉትን ዛሬ ሰው በረሃብ በሚቀጣበት ዘመን፣ አድባራት ዕጣን ጧፋተው በተዘጉበት ዘመን፣ ካህናት ሊቃውንት በረሃብ በሚቀጡበት ዘመን፣ ገዳማት በረሃብ ሊፈቱ ጫፍ በደረሱበት ዘመን አበባ ገዝተ ቤተ መቅደስ ስላመጣ ነው እግዚአብሔር የምታስደስተው? ከየት ነው ያገኘ ነው? በነገራችሁ ላይ አበባው መኖሩ ለማህሌቱ ምንድነው የሚጨምርለት? አዲስ ምስጢር ይገልጥልናል። እንዴት ዋላችሁ? አለመኖሩ የሚያጎለው ነገር አለ? አበባ እንድናደርግ የሚያዝ ቤተክርስቲያን እኮ ያልታዘዘ ነገር አይደረግም። አበባ ይዛችሁ ግቡ የሚል ትእዛዝ አለ? ህግ አለ? የለም። ከምን ያመጣ ነው? ይገርመኛል። ወይ ሰምረቦሙ እግዚአብሔር ግን በእነርሱ ደስ አላለውም። አበባ ይዘህ ግራ ቀኝ ስለተወዛወዝክ ምን ይመጣል? እውነት ለመናገር ማህሌተ ጽጌ የሚፈልገው ትልቁ ነገር የእመቤታችንን ፍቅር መያዝ ነው አይደል? በሐዘኗ ማዘን ነው አይደል? በእመቤታችን ሐዘን የሚያዝን ሰው ከማህሌቱ መካከል የሰውን ፊት ተመልከቱት። መጽሐፍ ምን ይላል? ልብ ሲያዝን ፊት ምን ይላል? ጠቁራል ይላል አይደል? ታዲያ ይደምን ገጽ ያለው እኮ እሱ ነው እንዴ? ኧረ ተው አባቶቻችን ያደረጉትን ነገር ብቻ ይዘን እንከተል። ሌላ ስንት ቆሻሻ አለ። ሞባይል ተይዞ ማህሌት ላይ ቀለም እየተመለከቱ ምናምን፣ ቅዳሴ ላይ ሁሉ ቅዳሴ ሲቀደስ ፍትሐት ዘወልድ በሞባይል የሚደገምበት ስፍራ አለ እኮ። ጸሎተ ቡራኬ በሞባይል የሚደገምበት ስፍራ አለ እኮ። ተው ለሁሉም ቦታውን እንወቀው። አበባውን መጀመሪያ ነገር በነፃ የሚገኝ ነገር ከሆነ እሰየው። ግን አበባ ተገዝቶ በነገራችሁ ላይ ዕጣኑ ጧፉ ዘቢው ተገዝቶ ነው የሚመጣ አይደለም? መስዋዕት ነው። ያለሱ አገልግሎት የለማ፣ አይቻልም። ጽናው በገንዘብ ነው የሚገዛ አይደለም? ያለሱ አይቻልም ማገልገል። መስቀሉ በገንዘብ ነው የሚገዛ አይደል? ያለሱ አይቻልም ማገልገል። አበባው ምንድነው ሙያው ነው? ነገር የሚገባኝ ምንድነው ሙያው? እንደው ገንዘብ ካላችሁ እንደው ከተረፋችሁ ለምን ምን አለ ለእያንዳንዱ አድራሽ ጭራ በተገዙላችሁ። ቀድሞ እኮ ሁሉ ተማሪ ሁሉ ሊቃውንት ጭራ አላቸው። ዛሬ ስንተው ጭራ አለው? ተማሪዎቹን አድራሾቹን ጭራ ለምን የላችሁም ብያለሁ። እሳቸው ምን እንብላ እያሉ የሚጨነቁት ሰዎች እንዴት ነው ጭራ ሳትገዙ ብዬ የምላቸው? እናስተውል ብዬ ነው ይሄንን ያልኳችሁ። ዛሬ አባቶቻችን ይላሉ ቁጭ ብላ የሰቀልከውን ነገር ቁመ ልታወርደው አትችልም። በኋላ አበው ምን ይላሉ? አንድ ጅል የተከለውን 50 ብልህ አይነቅለውም ብለዋል። እና ሁሉንም በቦታው ብናደርገው አውቃለሁ። እዚህ ለምሳሌ 100 ሰው ተናግሬ ለውጥ ይመጣል አይደለም። ቢያንስ እናንተ ከዚህ ነገር ራሳችሁ ዳርቁ። እግዚአብሔርን ምን እንደሚያስደስተው እመቤታችን ምን እንደሚያስደስታት እወቁ። ከእግዚአብሔር ጋር የሚያገናኝ ምን እንደሆነ ተረዱ። ወይ ሰምረቦሙ እግዚአብሔር ደስ አልተሰኘባቸውም እንዳንባል አፋዊ ነገር እግዚአብሔርን አያስደስተውም። ውሳጣዊ ነገር ነው። የታዘዘ ነገር ብቻ ነው በቤተ ክርስቲያን መደረግ ያለበት። ያልታዘዘ ነገር አይደረግም። ቅዱስ ዳዊት 7 ሀብታት አድረውበታል ብለናል። ሀብተ ፈውስ የመጨረሻው ነው። ለሁሉም ይሄ አጭር ታሪክ ነው። ከዚህ በኋላ ጎልያድ ሰዓቱ ሄደ ይሆን? ጎልያድ የሚባል ራአይታዊ ምን እንደሆነ ታውቃላችሁ? ለናውላችሁ ራአይት ማለት በኖህ ዘመንና ከኖህ ዘመን በፊት የተነሱ ሰዎች በማይገባ ሩካቤ የተቀደሱ ሰዎች ከረከሱ ሰዎች ጋር በተጋቡ ጊዜ የተፈጠሩ ሰዎች ናቸው። የተዋለዱ ሰዎች ናቸው። ሲወለዱ አንዳንዱ እስከ ደመና ቁመቱ፣ አንዳንዱ ደግሞ አንድ ስንዝር የሚያክለታቸው እና ራአይታዊ ከተባለ አንድ ሰው ከሰው ፍጥረት ውጪ የሆነ ግዝፈት ሲኖረው ራአይት ይባላል። ጎልያድን ስንት ስንዝር ነው ማለት ስንት ክንድ ነው ቁመቱ የሚለው? 6 ክንድ አይደል? በጥሩ አነጋገር 3 ሜትር ማለት ነው አይደል?
3 ሜትር ሰው እኛ አይተን አናውቅም አይደል? በጣም ረጅም የሚባሉት 2 ሜትር ከምናምን ናቸው አይደል? 3 ሜትር በዛውም ላይ ከግዝፈት ጋር። ምክንያቱም አንዱን ጦሩን ብቻ አንድ ኃይለኛ ጉልበተኛ ሰው ብቻውን ነው የሚሸከመው ሌላ ዕቃ ሳይዝ ማለት ነው። እና በድሮ ዘመን በውትድርና ህግ መሰረት በጦርነት ህግ አንድ ነገር አለ አይደል? ሁለቱ እርስ በርስ ከምንዋጋ አንዳንድ ሰው እንምረጥ ይላሉ። ሁለት ጎበዝ ይመርጡና ሁለቱ ፈሳፈሳሉ። ካሸነፈ አንዱ ያ ሁሉ ሰራዊት ተሸነፈ። ግን ይሄ ጥሩ ህግ አይመስልም። እንዴት ዋላችሁ? ጥንት ግሪካውያን ናቸው የጀመሩት ይባላል ያለ የጦርነት ህግ። በእርግጥ እዛ ቤትም ሳይኖር አይቀርም። ዛሬ ድረስ የሚነበብ ሰው የሚወዱ አንድ መጽሐፍ አለ። በጣም ብዙ ሰው የሚወደው ብዙ ሰው የምላችሁ ያው ንባብ የሚወድ ጥቂት ሰው ማለት ነው። ዘ አርት ኦፍ ዋር የሚባል መጽሐፍ ታውቃላችሁ? የቻይናዊ ጄነራል የዛሬ 2000 ከምናምን ዓመት በፊት የጻፈው ዛሬ ድረስ ዓለም ጦርነቷ የሚመራ በዛ መጽሐፍ ነው። ይገርመኛል። ከክርስቶስ ልደት በፊት የነበረ ቻይናዊ የጦር ጄነራል ነው፣ ጦር መሪ ነው። ለሁሉም ጎልያድ ከመካከል ወጥቶ ያንን ጥያቄ ሲያቀርብ እስራኤላውያን በቆማቸው መሽናት ነው የቀረናቸው። ፍርሃት ማን ወንድ ይደፍረዋል? ግን መሰረታዊ ነገር እንዴት ዋላችሁ? ቅድም ሳሙኤል ሊቀባው የነበረ ኤልያብ ከሳኦል ወታደሮች ከዋኖቹ አንዱ እሱ ነው። ሁለተኛ ነው። ግን በጎልያድ ፊት የውጣ ነው። ፈሩ። ማን ይውረድ? በየቀኑ ጧጧት እየወጣ እስራኤሎችን ይሰድባቸዋል። እስራኤል መሳደብ ማለት ታውቃላችሁ ስማቸው ከእግዚአብሔር ጋር የተያያዘ ስለሆነ ደግሞ ሲሰድባቸው ምንድነው? እስኪ የናንተ አምላክ ምን ሙያ እንዳለው እንይላችሁ እያለ ማን ደፍሮ ይወጣ? በ39ኛው ቀን ዳዊትን እሴይ አባቱ ይጠራውና አንተ ልጅ እስኪ ወንድሞች እንዴት ነው እንደሆነ እያቸው በዚያ ምስንቅ አደርስላቸው ብሎ ይልከዋል። ሲመጣ በአጋጣሚ ያኛው ሲገዳደር ይመለከታል። ጎልያድን ወሸቀው፣ ተናደደ። ማን ነው ይሄ ቆላፍ? ቆላፍ አማርኛው ጥሩ አይደለም አይደል? ይሄ ቆላፍ እስራኤልን እንዴት ይናገራቸዋል? እዚህ ብሎ ገብቶ ጠየቀ። ይሄን ለገደለ ምን ዋጋ ይሰጣዋል አለ። ንጉስ ልጄን እድርለታለሁ እንዲያረግለታለሁ ብሏል አሉት። ከዛ ሄደና ወንድሙን እኔ ገጥመዋለሁ አለ። አንተ እነዛ 2 ፍሬ አባትን በጎች ተዚህ ትሞት በል ዝም ብለህ ይቅርባሉ። አልሰማም ብሎ ወደ ሳኦል ገባ። ሳኦል መጀመሪያ አይቶት ንቆት ነበር። ጥያቄ ጠየቀው። አንተ የ12 ዓመት ሕፃን በዚህ ሰው ፊት ምንድነው ምን አቅም አለ ብሎ ሲለው የ12 ዓመት ሕፃን እግዚአብሔር ከእርሱ ጋር ከሆነ ምን ያቀተዋል? መጀመሪያ ነገር በዚህ ነው የረታው ይባላል። በሉ አልበሱት ተብሎ ያን ጥሩሩን ቁሩን ሌላውን ነገር በሙሉ አለበሱት። ሰይፉን ቢያስጨበጠው መሬት ላይ ወደቀ። እንዴት አድርጎ ያዘው? ቆቡ መጥቶስ ታንገቱ ይሄ ቁሩ ጥሩሩ ለነሱ እስከወገባቸው የሚሆን እሱ መሬት የሚጎተት ነገር። ከዛ እባካቸው አውልቁልኝ። በምን ትዋቅ? አይ እኔ የገዛ ጦር የራስ የጦር መሳሪያ ይሻለኛል። ምንድነው ያንተ ጦር መሳሪያ? በትርና ወንጭፍ እነሱ ነው ይሻላል። በቃ ሄድ። ታውቃላችሁ ግን እንዴት ዋላችሁ? ሳኦል በዚህ ዘመን ትልቅ ሪስክ ወሰደ ይባላል አይደለም? 12 ዓመት ዛን ምክንያቱም ዳዊት ቢረታ ማን ተረታ? እስራኤል በሙሉ። ግን አንድ ነገር አስተውላል። ምክንያቱም አንድ ነገር ነገሮታል። ሳኦል ሆይ አትፍራ፣ ግድ የለህም። ጌታዬ ንጉሥ አትፍራ። እኔ እንደምታየኝ አይደለሁም። አንዳንድ ሰው እንደሚታየው አይደለም። ደህናም ይመስለውም እንደሚታየው አይደለም። ጅልም ይመስለውም እንደሚታየው አይደለም። እንደምታየኝ አይደለሁም። አንበሳ በጎቼን ሊነጥቅ ሲመጣ በሩጫ አባሬ ይዤ አንገቱን አንቄ ነው የምቀመው። ብዙ አንበሳ ብዙ ነብር ብዙ ድብ ገድሏል። ደግሞ ካውሬ ሁሉ ክፉ ድብ ነው። ይሄ ድብ የምትሉት ማለት ነው። እና ያን ነገሮታል ሄደ ሲያየው ማን ነው ጎልያድ እኔ ውሻ ነኝ እንዴ ብሎ አለ። ጥሩ ነው የተናገረ። ውሻ ነኝ እንዴ በበትርና በወንጭፍ የምትመጣብኝ አለው። ለምን እንዲህ አለው ቢሉ ወደ ውሻ ሲኬድ ደንጊያና በትር ተይዞ ነው የሚኬድ። ሲቀርብ በዱላ ሲርቅ በደንጊያ ነው። እናንተ ተማሪነት ስለማታውቁ ውሻ ጋር ትግል አታውቁም። ዛሬ ደግሞ ውሻ የለም፣ ቢኖርም ውብ ብቻ ነው። ውሻ የለውም። ቀድሞ እዚያ ብሪጋታ ነበር። ያ ሰው ያውን ያቺ ሴትዮ ተቸገረች እርዳ ያለ ያ ድሮ ባለጋሪ አቤት አቤት እሱ ቤት የነበረው ማን ነው ወንድ በሰፈሩ የሚያልፍ? ታስሮ እንኳን የሚያልፍ የለም። ብታዩት
በቁም ነው የሚያሸናቀን አስተውት ምን አይነት ምን እንዳመጣው እኔማ ዝም ብዬ በቃ 90% አንበሳ ነው 10% ነው ውሻ የምታዩት ያልዘለዘለ ሶይል ማንንም አይችልም አሁን ተማሪ አይደፈርም አይደል ውሻ ተማሪ በዛ አይደርስም ጨርሶ ውሻ ነኝኝ ያለው ከውሻ የምትሻልበት ምክንያት የለም እንደውም ከውሻ ትከፋለህ ውሻስ ጌታውን ያውቃል ብሎ ወቀሰው ከዚያ ብዙ ተነጋገሩ ወረገመን በአማልክቱ ረክሷን እንዳለው በረከሱ አማልክቱ ረገመው ቅዱስ ዳዊት አንድ ነገር አለው ሰልፍ የማን ነው ኃይል የማን ነው እኔም መጣብ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም ማለት ያኛው ሰይፉን ይዞ መጣ ጦሩን ቅዱስ ዳዊት እንግዲህ 3ም 5ም ይላል በትርጓሜ 3 ጠጠራ ነሳ ከተባለ ምስጢረ ሥላሴን 5 ካላ የማደ ምስጢርን ይመለከታል እንግዲህ አባቶቻችን ምን ይላሉ ዳዊት የአዳም እስራኤል የአዳም ዘር ሁሉ ጎልያድ የሰይጣን ሰራዊት ፍልስጤማውያን ደግሞ የሰራዊቱ በሙሉ ናቸው 3 ወደንጃዎች የሥላሴ ጎልያድ የወደቀ በሶስቱ ከሶስቱ በስንቱ ወደንጃ ነው እሱ ደግሞ የወልደ እግዚአብሔር ምሳሌ ነው ብለው ተርጉመዋል 5 ያሉ እንደሆነ ደግሞ ዳዊት የሊቃውንት ጎልያድ የመናፍቃን ምሳሌ 5ቱ ጠጠሮች የ5ቱ አይማደ ምስጢር ምሳሌ ከ5ቱ ባንዱ መጥቶ እንደጣለው ሊቃውንት ከ5ቱ አይማደ ምስጢር አንዱን ጠቅሰው መናፍቃንም ድል የመነሳታቸው የመርታታቸው ምሳሌ ነው ወጻፍቅ ወስተ ፍጹሙ አለ አሽከርክሮ ቢሰድ በግንባሩ ገብታ እስከናላው ደረሰች አሁን አስቡት አንድ 12 ዓመት ብላቴና ጠጠሩ ያን የሚያክል ሰው ግንባሩን ቢመታው እንኳን ተጋጭቶ ጠጠሩ ወደቅ አለበት አይደል እንዴት ገባ በትሉ ያስገባው ቅዱስ ሚካኤል ነው ምክንያቱም በቅዱስ ዳዊት እጅ ላይ የነበረ የሚካኤል ኃይል ነው ሄዶ ግንባሩን መታው ገባ ወድቀ በኃይለ እግዚአብሔር አለ እቺን ሁሉ ጊዜ መያዝ ነው ሁሉ ጊዜም ቢሆን ትግል ውስጥ ያለ ሰው እቺን መርሳት የለበትም ወድቀ በሉስቲ በኃይለ እግዚአብሔር ዳዊት አረሳም ቅዱስ ዳዊት ምን አለ በማን ኃይል ወደቀ በእግዚአብሔር ኃይል ወደቀ አለ ከዚያ በኋላ ዳዊት ያሳደደ ብዙ ሰው መታ ሳኦልም ያሳደደ ብዙ መታ ሲመለሱ ዳዊት ልፍ ገደለ ሳኦል ሲገደለ ብሎ ሴቶች ማጋደል ነው ድሮም ዘንድሮም ችግር ነው በርግጥ መንፈስ ቅዱስ ነው ያናገራቸው ችግር ነው በነገራችን ላይ ወንድ አታስቀኑ በጣም መጥፎ ነው በጣም እውነቴን ነው ባለፈው አታስተውሱም ነግሬያቸዋለሁ ባይሆን ልባችሁም ጆሮአችሁም አይቋጠርም እንጂ እውነቴን ነው እስከ ሰው ፊት ወንድን ዝቅ አታድርጉት አታዋርዱ ጥሩ አይደለም ሴትን በሞያዋ በመልኳ ወንድን በጉልበቱ በወንድነቱ ከሰው ፊት አታዋርዱት የፈለገ ሴት ባል ቢኖርሽ ወንድ ነው የሚባለው ሰው ፊት እውነቴን ነው አትግዲው በቆሙ ላንቺ ነው የሚመስልሽ በኋላ እና እንዲያድርገው አጣልተውት ብዙ 18 ዓመት ተሰዷል አሁን ሁለት ነገሮችን እናንሳና ትምህርታችን እንጨርሳለን ሁለት ነገሮችን ከማንሳታችን በፊት ለርዕሳችን ግን የቅዱስ ማቴዎስና የቅዱስ ዲሜጥሮስን ጥቂት ነገር ላውሳላችሁ ቅዱስ ማቴዎስ ወንጌላዊ በወንጌለ ቅዱስ ማቴዎስ ምዕራፍ 9 ቁጥር 9 ላይ ቅድም እንዲነበብ ያደረኩት ይሄኛውን የቅዳሴውን ትቺ የነጉን የፈለኩበት ምክንያት ሶስቱንም ያገናኝ የዛሬውን በዓል እሱ ነው አይደል ዳዊትን በመስባኩ ቅዱስ ማቴዎስን በወንጌል ጸሐፊነቱ አገኘነው አይደል የተነበበው ምዕራፍ 19 ደግሞ ስለ ጃንደረብነት አይደለም ዲሜጥሮስ ሶስቱ እንዲያካትት የነጉ የቅዳሴው ላይ የተነበበ የማን ነው ቅዱስ ማቴዎስን የሚመለከተው ምዕራፍ 9 ቁጥር 9 ነው የተነበበው እዚያ ላይ ቀራጭ ነበረ በጣም በዘመኑ በጣም መጥፎ ድርጊት የነበረ ነው ቀራጭነት ጌታችን ተከትሎ 3 ዓመት ከ3 ወር ከእርሱ ዘንድ ኑሮ መንፈስ ቅዱስን ተቀብሎ ጌታ ወንጌሉን እንዲጽፉ ከመረጣቸው 4 ሰዎች አንዱ ሆኖ በፍልስጤም በዕብራይስጥ ቋንቋ ወንጌሉን ጽፎ በኋላ የሚገርማችሁ ነገር በጣም ማዝንበትን ነገር ልንገራችሁ ደህና ዋላችሁ መላው ዓለም እጣ ሲጣጣሉ ኢትዮጵያ ለቅዱስ ማቴዎስ ደረሰች ብሎ መላው ዓለም ሲያስተምር እኛ ቤተክርስቲያን ብቻ እንዲሁ ለታስተምር ይገርመኛል ኢትዮጵያ ውስጥ ገብቶ ያስተማረ የመጀመሪያው ሐዋርያ ከባኮስ ከ12ቱ ማለት ነው ባኮስ ያው ከ120 ቤተሰብ ስለሌለ የመጀመሪያው ቅዱስ ማቴዎስ ነው የሚገርማችሁ ነገር የግብጾችን ስንክሳር የምስራቆችንም የካቶሊኮን የምንም ተመልከቱት በፍልስጤም ካስተማረ በፍልስጤም ቂሳሪያና በዙሪያው ካስተማረ በኋላ ወደ ኢትዮጵያ ሄደ በኢትዮጵያም ሰበከ
የኛ ስንክሳር አይታችሁት ከሆነ ወበአ ሀገረ ካህናት ይላል አይደል? ሀገረ ካህናት ማለት ማን ነው? የኢትዮጵያ ጥንቱ ሰሜናዊ ክፍል እኮ ነው። የመጀመሪያው ካህን ሆኖ አምኖ ከጣዖታዊ ካህንነት ወደ እግዚአብሔር ካህንነት የመጣ አርሚስ ይላል። ትናንት ስንክሳር ሰምታችሁ በገድለ ቅዱስ ማቴዎስም አለ አይደል? አርሚስ ኢትዮጵያዊ እኮ ነው። ቅዱስ አርሚስ ከቅዱስ ማቴዎስ ጋር በእሳት የተቃጠለ በኋላ ግን አምኖ ከዚያም አልፎ መጥቶ የሚገርማችሁ ማህበረ ዶጌን ታውቁት ከሆነ አክሱም እዛ የቅዱስ ማቴዎስ በትር ዛሬም ድረስ አለ እኮ መስቀሉ ዛሬም ድረስ አለ። ቅዱስ ማቴዎስ የመሰረተው ማህበር አይደለም ማህበረ ዶጌ ማለት በኋላ ከውጭ መጥቶ ብዙ ቅዱሳን የተጋደሉበት እና የኛ የኢትዮጵያውያን ሐዋርያ ነው ቅዱስ ማቴዎስ። ብሔረ ብፁዓን በመግባት ከሐዋርያት ለየት ያለ ሀብት አለው አይደል? ብሔረ ብፁዓንን የሰበከላቸው ወንጌል እሱ ነው። ሲሄድ ጌታን ያገኘው ነበር። ጌታችን 144,000 ሕፃናትን አስከትሎ ሲመጣ ያገኘው ነበር። እግዚአብሔር የወንጌላውን በረከት ያሳድርብን። ወንጌላውን ዘክሩ ብያለሁ። አዋጣችሁ እንደዘከራችሁ ተስፋ አረጋለሁ። ምስዋኩም ስለሱ ክብር ነው ዛሬ የተሰበከ። ሰፊውን ነገር በሌላ ጊዜ ስለ ቅዱስ ማቴዎስ እንማራለን ስለሚመሽብን ማለት ነው። ሌላኛው ቅዱስ ድሜጥሮስ ነው። ቅዱስ ድሜጥሮስ በሁለተኛው መቶ ክፍለ ዘመን ሁለተኛው አጋማሽ ላይ የነበረ ቅዱስ ሰው ነው። ይሄ ቅዱስ ሰው በዚህ ዓለም የኖረ ለ107 ዓመት ነው። አንዳንድ ቦታ ላይ 115 አንዳንድ ቦታ ላይ 105 ይላሉ። አማካኙን ይዞ 107 ዓመት ነው። ስንክሳርም የጠቀሰው እሱ ነው። ይሄ ቅዱስ ሰው ደህና ዋላችሁ እግዚአብሔር ይመስገን 17 ዓመት ሳያገባ ኖሯል። በእስክንድርያ ሲኖር የሱ አባት አርማስቆስና የሌልታዊን አባት ደማስቆስ ወንድማማቾች ናቸው። የመከራ ዘመን ነውና ሁለቱም አንድ ነገር ተነጋግረዋል። ወንድማማቾች ምን ብለው ልጆቻችንን ለአረማውያን መዳር የለብንም ብለው አደራ ብለው ነበር። በዚህ ምክንያት ዘመዶቻቸው ሌልታዊንን ባል ያጋቧት 15 ዓመት ሲሞላት በድሮ ዘመን ማግባት ግድ ስለነበረ ያጋቧት ብለው መነገራችሁ ላይ እንዴት ዋላችሁ ትናንት ያከበርናት ቅድስት ጲላጋያን ታውቃል። ትናንት 3 ጲላጋያ የሚባሉ ቅዱሳን በዓል ነበር። ስንክሳር አንዷን ጽፏል። ነናውላችሁ ጲላጋያ በሉስቲ ቅድስት ጲላጋያ 3 እናቶች አሉ ቅድስት ጲላጋያ የሚባሉ። የሚገርማችሁ ነገር 3ቱም ትናንት ነው በዓላቸው። ጲላጋያ ድንግል፣ ጲላጋያ ሰማይትና ጲላጋያ ገዳማዊት። ትናንት ያከበርናት ገዳማዊቷ ናት አይደል? ከኃጢአት ከዝሙት የተመለሰችው። ከነዚህ ለነገራችሁ የፈለኩት ሁለቱን ላስታውሳችሁ ያዙት። ያኛውን ስንክሳር ላይ ስለደመጣችሁት ከኃጢአት የተመለሰችው አንደኛዋ ቅድስት ጲላጋያ ሰማይት ናት። ዲዮቅልጥያኖስን ታውቁት የለ? አረመኔው ወንድ ልጅ ነበረው እና እሷን ወደድኳት አለ። ክርስቶስን አታመልክምና አለሻ ምን የክርስቶስ ሙሽራ ነኝ አለችው። እምቢ አለችኝ ብሎ እንደዚህ ዘመን ልጅ ጅል ነበርና ሄዶ ታንቆ ሞተ። የዲዮቅልጥያኖስ ልጅ አባቱ ነበር ታንቆ ይሞጥሩ ነበር ያው ሰው ከሚያልቅ። በዚህ ተበሳጭተው አምጦ አተባለ። ዲዮቅልጥያኖስ ሊያስገድላት አምጥቶ ቢያያት መልኳ እንዲያል ልጅ የለካለ ነገር አይደለም የተመኘሽ በእኔ ነኝ ማገባሽ ዞር በላለችው። ቢያረጋት ይሰራት መጨረሻ ላይ በቁማው ነው በሳት አቃጥሎ ይገደላት። ሰማይት ናት። በረከቷን ያሳድርብን። በዛው ዘመን ደግሞ አንዲት ጲላጋያ የምትባል ድንግል ነበረች። ወታደሮች አምጧት ለጣዖት ትስገድ ብለው ሄደው ለጣዖት ስገጂ አሏት። አልሰግድም ቢያረጋት ይሰራት እንቢያለች። ወታደሮች ዙሪያቸውን ከተመለከቱ በኋላ ከክብሯ ላይ ያዋርዷት ፈለጉ። አማርኛውን አልወደውም የመድፈር የሚባለው ነገር ያን ሊያደርጉ ሲፈልጉ ሮጠች ተከተሏት። ከዚያ ወደ ቤት ውስጥ ገባች። ወደ ተስላስ 2ኛ 3ኛ ፎቅ ላይ ሄደች። ደረሱባት። አማራጭ አልነበራቸው። ወደ ገደል ተወረወረች፣ ሞተች። እናከብራታለን ከሰማይታትም ከደናግልም። ጲላጋያ ድንግል ሲባል ከሰማቾች ናት። ከነገ ወዲያ ወይ ዓርብ ሰዓት ምናምን ተብሎ ይዘለላል ብዬ ነው ድንገት ሲያመጣው ታሪክ ምን እንነጋገረው። እግዚአብሔር በረከታቸውን ያሳድርብን። ቅዱስ ድሜጥሮስ ንጻ ነፍስ ከሚፈርስ ብሎ በዘመነ ሰማዕታት ንጻ ስጋ ይፈርስ ብሎ ወንድምና እህቱን አጋቧቸው። ከተጋቡ በኋላ እሷ በጣም ተናዳ ነበር። እንዴት ይሻልካቸው አለች። አይ እህቴ ይኸውልሽ እምቢ ብላቸው እኔ ለአረማዊት አንቺ ለአረማዊ ነው የሚሰጡን፣ አብረን በድንግልና እንኑር። ሰዎች እንደባልና ሚስት ይዩን፣ እኔና አንቺ ግን ወንድምና እህት ነን። ችግሩ ግን ከቤታቸው አንዲት አልጋ ነው ያለች፣ በላዋም አንዲት ምንጣፍና አንዲት ልብስ ነች ያለችው። ጨክነው ማታ ጸሎት አድርገው ልጅ ይላል። ሰው ጋብቻ ከገባው የመጀመሪያዋ ቀን 40 ቀን ቆይቶ ጫጉላ በሚገባበት ቀን ላይ በግራና በቀኙ ነው ካገርጋው በግራና በቀኙ ነው። ቢችሉ ተንበርክከው ባይችሉ ቆመው እጃቸውን ዘርግተው ወደ እግዚአብሔር መለመን ጥሩ ነው። ያችን ሌሊት ጌታዬ ሆይ እባክህ ጌታችን
ቸርነትን አድርግልን ሲሉ መስኮታቸው ተዘግቶ ነበር፣ በራሱ ተከፈተ። ትልቅ ንስር ገባ ካልጋው ላይ ሄዶ ቁጭ አለ ከመካከል በዚህና በዚህ ቀኝ ክንፉን ወደሱ ግራ ክንፉን ወደሱ ያለብሳቸዋል። የሚገርመው ነገር ሙሉ ይደርሳቸዋል። ቅዱስ ሚካኤል ነው በአምሳለ ንስር ገብቶ እንዲህ ያደርግላቸው 48 ዘመን ሰው መክነው ነው እያለ ተጥቷቸዋል። ከ48 ዓመት በኋላ ቅዱስ ዮልያኖስ ሲያርፍ በምልክት በወይን ዘለላ ሄዶ ተሾማሉት። እምቢ አለ። እኔ ትምህርት የለኝ ድንግልና የለኝ ጽድቅ የለኝ አለ። ከሶስቱ አንዱን እውነቱን ነው፣ ሁለቱ ግን ስለትትና ነው። ትምህርት የለኝ ማለት እውነቱን ነው፣ አልተማረም። ዳዊት ብቻ መጸለይ ነው የሚያውቅ፣ ሌላ ነገር የለውም። ሌላ ምንድነው? ጻድቅ አይደለሁም ኃጥ ነኝ ማለቱ ትትናው ነው። ድንግል አይደለሁም ሕጋዊ ነኝ ማለቱ ትትናው ነው። ግድ ብሎ አስሮ ሾሙት። ደህና ዋላችሁ። በእስክንድርያ ሕግ ስላለ ድንግል ብቻ ስለሆነ የሚሾም ግን መቼም መልአከ እግዚአብሔር አዟቸዋል፣ ሾሙት። ኋላ ግን ችግር መጣ። ቅዳሴ ሊያስቀድሱ ሲገቡ ሲያዩ ከግንባራቸው ጌታ ሲቀድስ ጌታ ይወርዳል አብሮት ይሆናል እና ከግንባራቸው ላይ የጻፈ ኃጢአታቸውን ያሳየዋል። ይሄ እንደዚህ በድሏል፣ ተመለስ በለው ይሏል። አንተ ተመለስ፣ ወይም በትርጓሜ አማርኛ አንተ በቅታል ቁረብ፣ አንተ አልበቃህም አትቁረብ ያላቸው። ብዙዎቹ እግዚአብሔርን ሲፈሩ፣ አንዳንዶቹ ግን እሱ ከጋለሞታው ጋር ይላል በትርጓሜ ጸያፍ ነው ቃሉ፣ ከሚስቱ ጋር እንበለው ከሚስቱ ጋር ነው እኛን እንዲህ ይለናል እያሉ አሙት ጠሉት። ተመካከሩና መቼስ ድሮም ዘንድሮም ሰውን የምንለካው በእውቀት ብቻ ሆኖ የለ ሁሉም ሰው የሚጠይቅ መጀመሪያ ምን ያውቃል ነው አይደል? እንዴት ዋላችሁ እንዴት ዋላችሁ። ሲሾምም ሲቀጠርም መለኪያው ምን ብቻ ነው? ምን ተምሯል? ትምህርት ጥሩ ነው ያስፈልጋል፣ ግን ጠባዩ ቅድስናው ቢታይ ጥሩ ነበር። ምን አሉት? አንቀጸ አባግዕን አንብበህ ተርጉመህ ንገረን እንደ ቀድሞ ሊቃነ ጳጳሳት ነው። አንቀጸ አባግዕ ማለት የቅዱስ ማቴዎስ ወንጌል ምዕራፍ 5 ነው። እንኳን ሊያነበው ሊተረጉመው ምን ማለት እንደሆነ የማያውቀው። ምክንያቱስ በዚህ ምክንያት እንሽረዋለን ነው። ቀና ብሎ ሰማይን ቢያይ ከሰማያት እሳት የለበሰ ሰው ሲመጣ ያያል። እሱም ማን ነበረ? ሊቀ ነቢያት ቅዱስ ሙሴ ነው። ቅዱስ ሙሴ በሱ ተገብቶ አስተማራቸው። ቅዱስ ሙሴ ከሱ ተለይቶ ወደ ሰማያት ሲያርግ ግን ይሄን ሁሉ ራሱ ዲሜጥሮስ ነው፣ ሌላ ሰው አይሄም። ሲሄድ ግን ቅዱስ ሙሴ ዝም ብሎ የትቶት ይሄድ እንዳይመስላችሁ፣ ብሉይ ሐዲስ በሙሉ ትቶለት ነው ሄደ። እዚያው ላይ ሊቀ ሊቃውንቱን ባንድ ላይ እና ይሄ ጨዋ እንዴት ተረጎሙ እያሉ ገቡ። ኋላ መልአከ እግዚአብሔር ቅዱስ ሚካኤል መጥቶ በል ህዝቡ አንተን እያሙ እየተጎዱ ነው፣ ክብርህን ግለጥ አለው። መጋቢት 12 ቀን ሰብስቦ ቅዳሴ ቀድሶ ከሰዓቱ ከደመራ ላይ ቆሞ አቃጥሉት አላቸው። እሰይ ተቃጠለልን ብሎ ሰዓቱን አነደዱት። ፍሙ እዚያው ላይ አለቀ። እሱ ቆሞ እየጸለየ ኋላ ሚስቱን ጠርቶ ፍሙን እየታፈነ ከልብሷ ላይ አድርጎ እየዞርሽ ያሳያል። ይሄው ከተገናኘን 48 ዘመናችን በልማደ በሲወሲት አንተዋወቅም፣ የንጽህናችን ምስክሪ ነው፣ በከንቱ አትሙን። የልብሷ ዘርፍም አልቀነበረም። ያን ጊዜ ተሰብስበው ኦ አቡነ አይዳነ በእንተ ምንት ኮነ ዝንቱ ሁሉ፣ እስቲ ንገረን ምንድነው ያሉት። ምስጢሩን ገለጠላቸው። ኦ አቡነ ስረይ ለነ ብሎ ወድቀው ለመኑት። ከሱ በፊት ካህናት እግዚአብሔር ይፍታ ነው የሚለው እንጂ ኑዛዜ ያለ አይደል? ይሄ ይፍታ ይድቅ የሚለው የለም፣ አይታወቅም። እዛ ፊት እሱ ነው የሰራው ለመጀመሪያ ጊዜ መንፈስ ቅዱስ እዚያ ቀን ገለጠለት። ይፍታ ይድቅ ያንጽ ወይ ቀድስ ነው ያስተስሪ የሚለው የኋላ ዘመን ሰው የጨመራት ነው። አሁን ይፍታ ይድቅ ያንጽ ወይ ቀድስ አራቱም የራሳቸው ትርጉም አላቸው አይደለም? ያስተስሪ እዚህ ማለት ምንድነው? ሙያው ደጋግሜ ተናግሬያለሁ። አስተስሪው ፍጡር ስራ ነው። ማስተስሪ ፈጣሪ ስራ አይደለም። እንደዚያ ብሎ ናዟቸዋል። ባሕረ ሐሳብ ተገልጦለታል። ዛሬ ባሕረ ሐሳብ ሞክረዋል። ይሞክሩት ካልሞክሩት እስከዚህ መቅደም ነው እስከምትለው ብቻ እሷን የማታ ጸሎት ትሆናለች። ዛሬ ግድ ነው ይደገማል። ሲጀመር እንዲያውም እኮ ምንድነው እንደኛ እንደ ጉባኤያችን ምንድነው የምንለው? ሰላም ለድሜጥሮስ ሐጋጌ አጽዋም እምስቴ ወሰራይ መብለ በጴንጠቆስቴ እመ ኢኮነ ላዕሌሁ መንፈስ ቅዱስ ከሳቴ እፎ ይትረከብ ወይትከሰት በአይቴ ሐሳበ ዘመን ዘስሙ አበቅቴ ማንሻ። ከዚያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው የጥምረት እግዚአብሔር መጽሐፈ ባሕረ ሐሳብ ዘደረሰ ቅዱስ ድሜጥሮስ ሊቀ ጳጳሳት ዘሀገረ እስክንድርያ ተብሎ ሲያልቅ ደግሞ ሰላም ለድሜጥሮስ እንተ በእዴሁ ተጽሕፋ ሐሳበ አዝማን ዘድር ወለ ሐለፋ አርአየ ዮም ኃይለ ድንጋሌሁ በሰብረተ አምላክ አልፋ አቁሮ እሳተ በኩፋሩ ወለበሲቱ በአጽፋ ለለናፈቁ ህዝብ ከመይኩን ተስፋ ተብሎ አቡነ ዘበስማት እዚያ በኋላ ጥሩ ነው። ዲያቆናት ባሕረ ሐሳብ መቅድሙን ብቻ እንኳን ብታጠኑት ጥሩ ነው። አጥኑት እስቲ
እንደ ጸሎት መጋቢት 12 ጥቅምት 12 እና ጳጉሜን ውስጥ ይጸልያል። አላ ደግሞ ለሊቅነት ማዕረግ ብትበቁ መስከረም ማለት ተተረጉሙታላችሁ ማለት ነው። እና ቅዱስ ድሜጥሮስ ምን ይባላል ቤተክርስቲያን? መዋኤ ፍትወት ዘጠባ ይባላል አይደል? ሰው በተፈጥሮ ማያመልጠውን ነገር ድል የነሳ አባ ድሜጥሮስ ተካሌ ወይን ይባላል። የወይን ሰው ነው። እግዚአብሔር በረከቱን ያሳድርብን። የቅድስት ልዕልተ ወይን በረከቷ አይደርብን። ቅድስት አፎሚያ ዛሬ ልደቷ መታሰቢያ ነው። የቅዱስ ሚካኤል ወዳጅ በረከቷ አይደርብን። ይሰምረ ቦሙን ሁለት ቃል ብቻ እንናገርና እንጨርስ። እንግዲህ መጽሐፍ እንደሚል እግዚአብሔር የሚወደውን ነገር ፈቃዱን በመጽሐፍት አስቀምጧል አይደለም? እንዴት ዋላችሁ? እግዚአብሔር ፈቃዱን በመጽሐፍት አስቀምጧል። አልወደዳቸው የሚለውን ነገር በሁለት ነገር ብቻ ነው የምናየው። ሌላ ጊዜ ካስፈልገ እግዚአብሔር ከፈቀደ እንመለስበታለን። አንደኛ ከሕግ የወጣ ነገር በሙሉ እግዚአብሔርን አያስደስተውም። ኃይለ ቃሉ ምንድን ነው የሚለው? እግዚአብሔር ግን በእነርሱ ደስ አላለውም። ከሕግ የወጣ ነገር፣ ከስርዓት የወጣ ነገር መንፈስ ቅዱስ በሐዋርያትም በነቢያትም በሊቃውንትም በቅዱሳና በሁሉ አድሮ የሰራው ስርዓት በሙሉ መጠበቅ አለበት። ይሄ ሁሉ ጥላቻ እንዲደርስ የሚያደርገው ምን አለ? ስርዓት ይጠበቅ አይደለም? እንዴት ባላችሁ? አሁን ዛሬ አንድ ዘፋኝ አርቲስት ይሉታል እነሱ፣ ዘፋኝ ስሙን አልጠራላችሁም ታውቁታላችሁ። በዘመኔ ራፕ ምናምን ያደርጋለሁ የሚል ኢትዮጵያዊ ማለት ነው። እና ሱባኤ ቆይቼን የወጣው ፍልሰቷል እና አሁን አዲስ አልበም ላወጣ ነው ይላል። ሱባኤ ገብቶ የዘፈን አልበም ማለት ነው። ፍልሰታ ሱባኤ። በእግዚአብሔር ፊት ሁለታችን ስንቆም ምናልባትም 99.9% እሱ ከኔ ሊሻል ይሻላል። ራሴን ስለማውቅ ከኔ የከፋ ሰው የለም። ከሱ ጋር አይደለም ከማንኛውም ሰው ጋር ራሴን ላነጻጽር አይደለም። ይሄንን ምሳሌ ያነሳውላችሁ ለምንድን ነው? ዛሬ ነው የሰማሁት እንደዛ ሲል። ይሄን ምሳሌ ያነሳውላችሁ ለምንድን ነው? እምንናገረው ፉክክር አይደለም። ከዚህ ሰው ጋር ከዚህ ዘፋኝ ጋር ልፎካከር አልችልም በምን መጠኔ። ምክንያቱም ማን ነው የሚመረምር ልብን? እንዴት ዋላችሁ? የሚበልጥ የሚያንሰውን እግዚአብሔርን የሚያውቅ። እዚህ ቁም የምለፈልፈው ስለምበልጣችሁ አይደለም። ስርዓት ይጠበቅ ባለ ተሳደበ፣ ከተሳደበ አልፎ ክስ፣ ከክስ አልፎ ሌላ። እውነተኛ ክርስቲያን ከሆኑ መጥቶ አይጠይቁም። ስህተት የተፈጠረ ካለ እኮ መጽሐፍ ጠቅሶ መናገር እኮ ቀላል ነገር ነው። እስከዚያ ድረስ ያደርሳል። መጠየቅ፣ መገሰጽ እና በእውነቱ እኔ ይህንን የምልበት ምክንያት እዚህ ቁሜ መቼም የእግዚአብሔርን ስርዓት ዝም ልለው አልችልም። የእግዚአብሔር እውነት መቼም ልጋፋው አልችልም። ስለዚህ ከስርዓት የወጣ ነገር በሙሉ ስናደርግ መጽሐፍ እንደሚለው ወይሰምረ ቦሙ እግዚአብሔር ግን በእነርሱ ደስ አላለውም ከተባሉት ሆነ። ደስ በእኛ ካላለው ደግሞ ገሃነመ እሳት መግባታችን ነው። ሁለተኛው እግዚአብሔርን ደስ የማያሰኘው ደግሞ ምንድነው? በሕጉ ነው እግዚአብሔር የማይደሰትበት ጊዜ አለ። ደህና ዋላችሁ? መስዋዕት፣ ጸሎት፣ አገልግሎት መቅረብ ያለበት በልማድ ነው በፍቅር ነው? ንገሩኝ። አሁን ቅዳሴ ሲቀድስ ማህሌት የሚጓደል ነገር አለ? የለም። ታዲያ ጠቡ ከምንድን? ለምሳሌ ጸሎት እንጸልያለን ሁላችን። ምን ጸልዮ በሙሉ ለእግዚአብሔር ፊት ይደርሳል? ለምንድን ነው የማይደርሰው? ጸሎት እያደረስን አይደል? የታዘዝነው ነገር እያደረግን ነው አይደል? ምንድን ነው የጎደለው? ሁልጊዜ አንድ ነገር አስቡ። የአባ ፊልያስ ሕይወት ላይ አለ አይደል? ምን ያሰምሩ ለእግዚአብሔር ነው። እግዚአብሔርን በሉስቲ ምን ያስደስተዋል? ምክንያቱም ማሰብ አለብን። ቤተክርስቲያን መምጣት ስርዓት ነው አይደለም? ግን እኮ ሊሳለምም ሊሰርቅም ሰው ይመጣል። ሊያፈርስም ሊገነባም ሰው ይመጣል። እና አንዳንድ ነገሮች ላይ ጥንቃቄ ብናደርግ ጥሩ ነው። ስርዓት ይጠበቅንም ያን ያልኩ ስርዓት የሚጠብቅ ሰው ኑሮ አይደለም። ግን አንዳንድ ሰው ምን ይላል? ደጋግም የሚነግራቸው ሰዎች ሪፖርት ላይ አትጠመዱ ባካችሁ። ብዙ ሰው ሪፖርት በማድረግ ይሄን ያክል ሰው አስጠምቄያለሁ፣ ይሄን ያህል እንትን አድርጌያለሁ። ተው ግድ የላችሁም ይቅርባችሁ። ፈሪሳዊነት ነው። አንድ ክርስቲያን አድርጎ አይደለም። እኔ ነገ 13 ነው አይደለም? ነና አላችሁ ታላቁ አርሳኒዮስ ነገ ወራዊ መታሰቢያው ነው። አንድ ጊዜ አንድ ነገር ተፈጠረ። አጭር ነው። ሰዎች
ሰው ይሞትባቸዋል። እስክንድርያ አካባቢ ከዛ መግነዝ አምጡ ተብሎ ሰሌንና ጨርቅ ይዘው ይመጣሉ። ከዛ በመግነዙ ከገነዙት በኋላ በሰሌኑ ጠቀል ሲጠቀልሉት ፍቱኝ እያለ መጮህ ጀመረ። ሰሌኑ ሲነካው ተነሳ። ነገር አገባቸው። ከዛ ቀጥ ብለው ሄዱ ገበያ። ሰሌኑን የሸጠላቸውን ሰው አገኙት። ዳንኤል ይባላል። ስሙ ሌላ ነው፣ በርግጥ ተጠጋግቶ ነው ዳንኤል የተባለ። ይሄ ሰሌን ምንድነው አላቸው። ሰሌን ነው። አይ አረ የሞተ ሰው አስነሳ እኮ። አይ ታሪኩ ወዲህ ነው። ይሄን ሰሌን የሰራ ነው አንድ ቅዱስ ሰው አለ በዛ ሌሊቱ ሙሉ ሲያለቅስ ነው የሚያድርና ውሃ ስለማናገኝ እናቁተዋለንና በሱ እየነከርን ነው የምንታጣው እና የሱ ጸሎት ነው። ያ ሰው ማን ነው? ቅዱስ አርሳኒዮስ ነው። ታስታውሱ እንደሆነ ቅዱስ አርሳኒዮስ ነግራችኋለሁ። እንባው ፈሶ ሰሌን እየተነከረ በዚያ እንደሚታታ ያይሎዛ ሞት አስነሳ። ይሄ ዜና ወጥቶ ብዙ ሰዎች መጡ። ቅዱስ ቴዎፍሎስና አንድ አገረ ገዢ መጡ። እና አባ ቴዎፍሎስ ሄደው እባክህ የምንድንባትን አንዲት ቃል ንገረን እባክህ ብለው ለመኑት። ተሰሙኛላችሁ? እንሰማለን እንጂ ቃል ግቡ እንደምትሰሙኝ ቃል እንገባለን። ወጡልኝ ከቤት አርሳኒዮስ አለ ከተባለበት ቦታ ዳግመኛ እንዳትመጡ ሄዱ። ይሄ ዳንኤል ረዱ በመጨረሻ አይኑን ታመመ። አይኑ ጠፋ። አይኑ የጠፋበት ምክንያት አንድ ቀን አባ አርሳኒዮስ አዞት አልሰማውም ነበር። አባ ዳንኤል ጻድቅ ነው እኮ ግን ነዛ ነበር። ኋላ ሄዶ አባ አርሳኒዮስ ሊያርፍ ሰሞን ነበርና አባቴ ይቅር በለኝ ሳልታዘዝ ቀርቼ በድዬ ነው አይኔ የጠፋና ይቅር በለኝ የሚለው ልጅ እንዲህ እንድታስብ ያደረገ ሰይጣን ነው ሊያጣላን ነው። እኔን በድለህ አይደለም አይነ ግን ይበራልሃል። መቼ አባቴ ያለው ካረፍኩ በኋላ እንዴት አለው? ሂጄ ጌታዬን ለምንልሃለሁ። አባቴ እዚህ ያለ ትችል የለ አያየ ውዳሴ ከንቱ ፍራቻው እኮ ሄዶ በዛውም ጻድቃን በሰማይ ያላቸው ሞገስ እንዲታወቅ ነው። እዚህ ሄዶ ጌታን ለምን እሁድ ቀን አባ ዳንኤል ይሄው አባቴ አርሳኒ አይኔ ይበራል ብሎ ተስፋ ሰጥቶኝ ነበር፣ ይሄው እስከ ዛሬ አልበራም ብሎ ቃል ሳይጨርስ ቦጋ ላይ ነው። አበምኔት ምን እንዳደረገ ታውቃላችሁ? የአባ አርሳኒዮስ አይገርመኝም፣ አንተም እውነተኛ ጻድቅ ነህ፣ እኔ ነው እንብራ ለፈልጉም አንተ ተሾመበት ብሎ ትቶት ሄደ። የገዳሙ አበምኔቱን አባ ዳንኤል ታሪክ አበዛው። እንዴት ዋላችሁ? እናስተውል ብዬ ነው። እናስተውል። ያ ፈሪሳዊ በሳምንት ይሄን ያልቀን ጦማለሁ፣ ይሄን ያላደርሳለሁ አድርጎታል አላደረገውም? እንዴት ዋላችሁ? በሳምንት ቀን ሁለት ጦማለሁ ብሏል። ጦማል አይደለም? እግዚአብሔር ተቀብሎታል? ተው ባካችሁ ከሪፖርተራችን ራሳችን እናርቅ። እግዚአብሔር የሚወደውና የማይወደውን ነገር እንለይ። ወይ ሰምረቦሙ እግዚአብሔር እንዳንባል እግዚአብሔር አምላካችን የቅዱስ ዳዊት ሀብቱን የንጹሃንን በረከት ያሳድርብን። ትንሽ ሳባ አድርገንባችኋል። ሰዓት ልጅ ነው ለነገሩ። እግዚአብሔር የተመሰገነ ይሁን። ለምስጋና ከመነሳታችን በፊት አንድ ጊዜ ብቻ ዘበሰማይኒን የዓመት ክብረ በዓል ስለሆነ አንዲት ጊዜ ብቻ 30 ሰከንድ ናት። ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሑ ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሑ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ። ለምስጋና እንነሳ። Amen.
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተሐፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ በአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም
አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰቅል ማርያም ምን ነስተበቋኪ ማርያናዊት ማይጸነዊኪ በእንታና ምኪ ያቂማውኪ ማይበረነ ወትረ ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ዳቢዮን ሲል እግዚአብሔር ተሳሰይ መንፈስ በአምላክ ወመዳኒ እስመረ ማላመቱ ነው ሚዝስ ያስተበጾኒ ኩለተ ወዲስ ማከብራሊ ታይላብያት ወቅዱስ ስሙ ሳይሎን ለትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቶ ዘረውም ለላም ቢሆን ይላነበሙ ነሰቶ መላየላን መናብርት ይሁን አይበዮ ሞላቱ ተናስ ገውም በረጋቱ ለረዋነ ፍኖ መራቆሙ ለቦላኑ ተወቅፎ ለእስራኤል ቆሊሁ ወተዘከረ ሳይሎን ዘይቤሎ ሙላአቦይነ ለአብርሃም ወለዘሩ እስከ ዓለም ባርክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን ሙሉ መድህነ ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራሄ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም። ለአባዊና ለአብርሃም ለአባሪ ያዕቆብ ስለዛሬ የሰብ የተለመነች እመቤታችን ለእኛም ትለመነን። ከልጁ ወዳጇን ማልዳት አማልደን እናቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ጤናቸውን አድሎ ፍጻሜያቸውን ያሳምርልን። ለእኛም ከሩቅም ከቅርብም መጥተን ተሰባስበን ቃሉን እንድንሰማ የፈቀደልን ፈጣሪ ፍጻሜያችን ያሳምርልን። ነፍሳተ ሙታንን ይማርልን፣ ለታመመ ሁሉ ምሕረቱን ይላክልን። ሰዓተ ማልቱ የባረከ ሰዓተ ምሸቱን ባርኮ ሰዓተ ሌሊቱን ይባርክልን። ቅዱሳን አባቶቻችን ረድኤት በረከት ያሳትፈን፣ ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ለእግዚኦ ውስተ መንሱት እለ አድኅነነ ወአድኅነነ ኩሉ እኩይ መዚአነ ከይእቲ መንግሥተ ኃይለ ስብሐት ለዓለመ በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ አበኩር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጢአተ ማይጸነብኪ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን በሰላም ያደርሰን። የቅዱስ ዳዊት ሀብቱ የንጹሐንን በረከት ያሳድርብን። የምትታወቁ ወንድሞች እህቶቻችን ራቅ ያሉት ካሉ ሸኟቸው። የዓመት ስለሆነ ነው እንጂ ይህን ያህል አቆይተናችሁ አናውቅም። ስለዚህ የምትቸኩሉት እየሄዳችሁ፣ ቀሪዎቹ ግን ሁሌ እንደምናደርገው ዝማሬ ዳዊት እንዳለን የማትቸኩሉት ማለት ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን። ዝማሬ ዳዊት ታለቆ አርድእት ቅዳሴ መላእክት ዝማሬ ዳዊት ታለቆ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። ቸሩ መድኃኔዓለም በሰላም ያሳድረን።